በጣም በሚያስደንቅ ሁኔታ እስልምና ላይ ያለ ንጽጽር የሚሰራ ሰው እንዳለ በሚባል ደረጃ የኛ ጀምዓ ውስጥ አቡበከር ከእስልምና ብቻ አይደለም የድቁና ማዕረግ አለው። ድቁና አለው። ኡስታዝ ወሒድ በቤተ ንባብ ያለፈ ሰው ነው። የክህነት ማዕረግ አለው። እንዴ አህመድ የድቁና ማዕረግ አለው። በቤተ ንባብ ያለፍን ሰዎች ነን። ኡስታዝ ሁሱ ኢትዮጵያን ወክሎ በኢትዮጵያ ደረጃ ቁርአን ተወዳድሮ ዱባይ ውስጥ ሶላት የሚያሰግድ በመጅሊስ ትልቅ እውቅና ያለው ራሱን ያስከበረ በዲኑ እውቀት ያለው ሰው ነው። በሱ ብቻ አያበቃም። እዮዳብ በሱ ብቻ አያበቃም። ኡስታዝ ወሒድን አምጣው። ግሪኩንም ግዕዙንም ያወራልሃል። በቤተ ክህነት ክርስቲያን እያለ ቤተ ክርስቲያን ድቁና የሰጠችው ሰው ነው። አህመድ ድቁና ተሰጥቶታል። አቡኪ ድቁና ተሰጥቶታል። እኔ ድቁና ተሰጥቶኛል። እኔ ነው የምልህ። ሰለምቴዎች እንዳለ በቤተ ክህነት ድቁና ተሰጥቶን በቤተ ክርስቲያን ያለፍን ሰዎች ነን እና አቡበከርን ብጠራ በሒፍዝ በቁርአን በሒፍዝ በምን እውቅና የተሰጠው መጅሊስ የሚያውቀው ጠንቅቆ አሁን ወረቀት አምጥ ብንባል ደረታችንን ነፍተን የሒፍዛችን የመጅሊሳችን የቂርአታችን የኩቱባችንን ማምጣት የምንችል ሰዎች ነው። አይ አይደለም ከዚህ የተሻለ ነገር ነው የምንፈልገው ገለመሌ ከተባለ የቤተክርስቲያን ድቁና ማምጣት የምንችል ቤተክርስቲያን ራሷ እውቅና የሰጠቻቸው ብዙ ወንድሞች ኡስታዞች አሉን። ዳሴት በዚህ ልክ ነው ኡስታዝ ሁሱ ኢትዮጵያን ወክሎ በዓለም ደረጃ ተወዳድሮ በቁርአን ዱባይ ውስጥ የተከበረ ትልቅ መስጊድ ውስጥ ዱባይ ውስጥ የመስጊድ ኢማም ነበር ዱባይ ውስጥ አክብረን ሁሱ አሁን በኢንተርናሽናል ደረጃ ቁርአን ኢትዮጵያን ወክሎ የተወዳደረ ሰው ነው። ብራዘር ዱባይ ውስጥ ስንት የአረብ ምሁር የአረብ የቁርአን በቋንቋ የሚማር የአረብ ሰው እያለ የዛ ሀገር ተወላጅ እያለ ሁሱ ግን ሊቅ ሆኖ እዛ ሂዶ ያሰግድ ነበር። አሁንም እዛ ነው የሚያሰግደው። እኛ እኮ በቃ አከበር ናችሁ። በቃ ትንሽ እስኪ ክብር እንስጣቸው እነሱዎች እና ድቤት ያድርጉ እስኪ ያውሩ ትንሽ ክብር እንስጣቸው ብለን አሁን በድቁና ደረጃ ቢመጣ ወላሂ ነው የምልህ በድቁና ደረጃ እኛ ንባብ እናነባለን። ገብቶ ሁሱ እፎይ ገብቶ አንድ ቤተክርስቲያናዊ አንድምታ ንብሎ ፈጦር ያስማ ውጡ ተወልደ በሰጋ መበሲት ወፈጣሪ ከሆነ ፈጦር እንታይቲ ምህላዊ ድንግል ዘበአምን ማርያም ብዬ ባወራው አያውቅም። ቄርሎስ ደረጃ ይህ ራሱ የሚያሳየው ሪሊ አክብሮታቸው ነው። ጥፋተኞች እናንተ ናቸው። ያው እየዳቢ ልንገርህ አይ ቲንክ አህመድ 16 ዓመቱ ነው 15 ዓመቱ ነው በድቁና ያለፈ ግዕዝን የተማረ ግሪክን የተማረ የግሪክ መሰረታዊ ቋንቋ ሰርቲፊኬት ያለው ሂብሩ ቋንቋን የተማረ እንደዚህ አምተን መሞገት እንችላለን። ጠዋት አይ ቲንክ አቡበከር አንተ ቤት ገብቶ ግዕዝና ሂብሩ ሲያወራ ሰምተዋል። መሰረታዊ የመጽሐፍ ቅዱስ የመጀመሪያ መጽሐፍ የተጻፈበትን ቋንቋ አውራ ብትለው የሚያወራው አፖሎጂቲክስ የክርስቲያን ከ1001 ነው የሚገኘው። ይሄንን ነገር ሁሉ ችለን ራሳችንን ዝቅ አድርገን ለእነዚህ ሰዎች በቤተ ክርስቲያን አስተምሮ መሰረት ምንም እውቅና ይኖራቸው አይኖራቸው ምንም አይነት ቤተ ክርስቲያን ውስጥ ቤተ ንባብ ያላለፉ የቤተ ክርስቲያን ሰንበት ትምህርት ቤት ያልተማሩ ሰዎች እስኪ ክብር እንስጣቸው። እኛ ዝቅ እንበል፣ ችግር የለውም ዝቅ ማለት እንችላለን። እናውራቸው እነዚህን ሰዎች ብለን ገብተን ነው እንጂ ከኛ እኩል ቁጭ ብላችሁ ለመሞጎት ሞራልም አቅምም ኑሯችኋልም አካዳሚካልም አቅምም የላችሁም። እኛ በመስጊድ ብቻ አይደለም በቤተ ክርስቲያን ውስጥ እውቅና የተሰጣቸው በክህነት ደረጃ ድቁና የተሰጣቸውን አፖሎጀቲኮች ወንድሞችን ይዘን ነው የምንሞግተው። ደረታችንን ነፍተን በዚህ ልክ ነው የምንሞግታችሁ። ሁሱ ዱባይ ሀገር ውስጥ ሄዶ የዱባይ ኢማም ሲሆን የዱባይ ኢማም አረቦች ባሉበት ዱባይ የብዙ ሀገር መናገሻ በሆነችበት ዱባይ ውስጥ ኢማም ነው። ኢትዮጵያን ወክሎ ኢትዮጵያን ያኮራ ልጅ ነው። እነሱ ሀገር ሄዶ ደግሞ አንገት አስደፍቶ ኢማም ሆኖ ያሰገደ ሰው አሁንም ድረስ እዛ ነው የሚያሰግደው። እንደ እኛ እኮ አክብረን ዝቅ ብለን ነው እንጂ
እናንተ በቤተ ክህነትና ቤተ ክርስቲያን የማያውቃችሁ ሰዎች ውዳሴ ማርያም የዘወትር ጸሎትን በሉ ብትባሉ በቁጡ የግዕዝን ተሳቢና ጠባቂ ንባቦችን ማንበብ የማትችሉ ሰዎች ናቸው። ኢምራን ገና 17 ዓመቱ ነው። 17 ዓመት ህፃን ልጅ ነው ኢምራን። ዋት 17 ዓመቱ ወላሂ ስሙ ወላሂ 17 ወላሂ ተማሪ ነው። ሃይስኩል ተማሪ 17 ዓመት ህፃን ልጅ ነው እንደዚህ የሚያወራው። አዎ ሃይስኩል ተማሪ ነው ኢምራን። እንደዚህ ሲያወራ 17 ዓመቱ ነበር። አሁን ኢምራን 18 ዓመቱ ሆኖታል። ወደ 19 እየሄደ ነው። እንደዚህ ገርፎ ደሴም በሆነ ኢነርጂ አስለቅሶ ስለሚልከው በነገር ላይ ገርፎ ይሄውን ኢምራን ያወራው ብዙዎቻችሁ መጽሐፍ ቅዱስ ለማታነቡና ወይ በዌስተርን ሀገራት ያለውን ድቤት ለማታዩ በዚህ ደረጃ ነው። ይሄ ትክክል ነው ያደረገው። ስብናውም ሪስፔክትም እያደረገ ነው። ኢቭን ዶው እሱ እንደውም ይጠየፋል መጽሐፍ ቅዱስ ላይ ያለውን ለማንበብ ለመናገር። ምክንያቱም በእስልምና ማይንድሴት ከባድ ነው። ለዛ ነው ለሱ እንደ ኃጢአት ነው ታውቃለህ ሲያነበው ለሱ ቢኮዝ በእስልምና ማይንድሴት አይደለ። አሁን ሙስሊም ስትሆን የእስልምና ማይንድሴት ነው ያለ አይደል እንዴ? በቁርአን በምን ነው አሁን አምላክን እንደዛ ብለህ ላጠራው ትችላለህ። አሁን እሱ ግን ዲቤት ላይ ግን ያው የተጻፈውን ነው የምታነበው፣ መጽሐፍ ቅዱስ ያለውን ነው የምታቀርበው። ከዛ በኋላ ግን ኮንቴክስቱን ዋይ ለምን እንደዛ ተባለ የሚለውን ነገር ምስ ትራንስሌሽን ነው ወይ ምስ ኢንተርፕሬቴሽን ነው ምናምን ወደሚለው እኮ መግባት ይቻላል አይደል እንዴ? ካለ ግን ማንበብ መጥፎ አይደለም። አሁን ሲያነብ ኢምራን ትክክለኛ መጽሐፍ ቅዱስ ያለውን ነው ያነበበው። ወይም ደግሞ ኦፍ ኮርስ ስለ ኦርቶዶክስና ገድላታቸው ያለውን ነገር እኮ ስታነብ እውነቴን ነው። አንዳንድ ጊዜ እኔ ያቆምኩ ለምን መሰለ ወንድሜ ያቆምኩት ምንድነው ለውይይት ጠርተውኝ ኦኬ ብዬ ማንበብ ስጀምር ራሱ የሚለውን ነገር ማንበብ ስጀምር ይናደዳሉ። እነሱ የሚያስተምሩትን እነሱ የሚሰብኩትን እና ዋናው ምንድነው መንፈሱ ነው ዋናው። ዲስከሽኑ ላይ መጀመሪያ ይቅርታም ጠይቆ ነው ወደዚህ መግባት አልፈልግም። ነገር ግን በቃ በዛ መንገድ ከሆነ በብሽ ከሆነ መሄድ የምትፈልገው አቃቂር ማውጣት ከሆነ መሄድ የምትፈልገው ብዙ አቃቂሮችን ማውጣት ማሳየት ይችላል ብሎ ነው የሄደውና እንደውም በጣም ሪስፔክትፉል ነው። ለዛም ነው በቃ ከኢምራን ጋር መገናኘት ያልፈለገው። ኢምራን እሱ በሚሄድበት በብርሃን ፍጥነት ብዙ ነገር ያወጣበታል። ኢምራን የተከተለው አካሄድ አምላካችን አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር ምን አለን? ስትናገሩ በክብር በስርዓት ተናገሩ። ሐታ ለእናቶቻችሁና ለአባቶቻችሁ እንኳን ስታወሯቸው ኡፍ አትበሏቸው ብሎ አምላካችን አላህ እንዴት ማውራት በስነ ምግባር በስርዓት ማውራት እንዳለብን አስተምሮናል። እና እንደዚህ አይነት ቃሎች ሲወሩ በጣም ይቅርታ ወገኖቻችን ይቅርታ አድርጉልን፣ ይሄን መናገር አልፈልግም ግን እሱ ስለወረደ እኔም ማውራት አለብኝ ብሎ ነው ያወራው። ሁሱ ደግሞ ትናንትና እኔና ሁሱ ተደዋውለን ነበር። ከ2 ሰዓት ተኩል ምናምን ጀምሮ ቤቱን ከፍቶ እንደውም 1 ሚሊዮን እንዳይዘጋብህ ብለህ ነው ይዘጋ 100 ሺህ ማለኝ 30 ሺህ ማለኝ ብሎ 2 አካውንት አዘጋጅቶ ሬዲ ሆኖ ተገባባን አይደለ? ቤት ከፍቶ ነበር። ከዛ በኋላ ልክ ቤት እንደተከፈተ እፎይ ወደዛች ልጅ ጋር ሄዶ አሁን ያያት ያቺ ስድ ባለጊ ስዳደግ ቆሻሻ መንደርተኛ ማለት ያቺ ልጅ ጋር ሄዶ እንደዚህ ብላ የምትናገር ልጅ ጋር ወዲያው ነው የገባው። ቤት እንደከፈተ ምንድነው የነበረው? ፎር ዘ ሴክ ኦፍ ባሪየር ምን እንበለው መሰለ እየዳብ ዑዝር የሚባል ነገር አለ በእስልምና። ሁለቱም አልመጣላቸውም እንበል ሲላላኩ ነበር። አንዱ ሲልክ ነበር፣ አንዱም ልክ ያለው ይላል፣ አንዱም ልክ ያለው ይላል፣ አንዱም ልክ ያለው ይላል። ሁሱም ከ2 ሰዓት ጀምሮ ቆሞ ነበር ቤት ውስጥ ከፍቶ። ተረዳኸኝ አይደለ? አሁን የሁሱ ቤት ተዘጋ። 1 ሚሊዮኑ ሁላችሁም ታውቁታላችሁ። ፉአድ ድሪስ የሚባል ልጅ ታውቃለህ? የነ ሙሴ ሰለሞን ምናምን የተዘጋ አካውንት የሚመልሰው ልጅ እሱ ነው የመለሰለት ለሁሱ አካውንት። ሶ ችግር የለውም። ምንድነው ግን ፖይንቱ መሰለ በትናንትናው ዲቤት ላይ ሞክ ሲደረግ ሁሱ ክሊር በሆነ መልኩ ነብዩላህ ኑህ አለይሂ ሰላም ኢብራሂም፣ አብርሃም፣ ይስሐቅ፣ ዮሴፍ እስልምና እንደሰበኩ አንድ አምላክን እንዳመለኩ በስነ ስርዓት ረጋ ብሎ ሲያስተምር ነበር። እንደውም መሀል ቪዲዮ ላይ አይተህ ከነበረ ኢዮዳቢ ወንድሜ እንትና ያኛው ሰውዬ ሞክ ለማድረግ ለመስደብ ፈልጎ እቺ ሴትዮ ብሎ አሁን ለምሳሌ የዚህ ቤት ስከፍት
ሙስሊሞች ኑ ብዬ አይደለም የከፈትኩት አይደለ? እንግዲህ የራሳቸው ናቸው ያልመጡት። አሁን የኦርቶዶክስ ተዋህዶ ልጆች አንዳንድ አልፎ አልፎ የሚመጡ አሉ። አብዛኛውን የማስገባው የሚመጣውን ነው። በውስጥ በጣም ብዙ ስድብ እየደረሰኝ ነው። በጣም ብዙ የማስፈራሪያ ዛቻ አልገባኝም። እንዴ ቤቱ ክፍት ነው። ማንም ገብቶ መጥቶ ሀሳብ መስጠት ይችላል። እኔ ጠርቻችሁ ነው እንዴ የመጣችሁት? እኔ በቃ ተከፈተ፣ ሀሳብ ሊሰጡ መጡ። ሀሳብ መስጠት የምትፈልጉ ትመጣላችሁ። ግን አውቃለሁ እናንተ የዮናስን ቤት ነው የምትመርጡት። ለምንድን ነው ኢኩል የሆነ ፍትሃዊ የሆነ መድረክ ላይ መገናኘት አትፈልጉ? ኦኬ እኔ የሚያሳየው ምንድን ነው? ፍትሃዊ የሆነ መድረክ፣ ገለልተኛ የሆነ መድረክ መገናኘት አትፈልጉ። ለዛም ነው ያንን ነው ፎይም ያደረገው ያንን ነው። አሁን ገለልተኛ መድረክ ይዘጋጅለት ከ17 ዓመት ልጅ ገና እውነቴን ነው ከ19 ዓመት ህፃን ልጅ ጋር ይገናኝና ይወያይ። በቃ ይወያይ። በቃ እኔ አወያያቸዋለሁ። መድረኩን ከፍተን የዲቤት እንትን ሰጠናቸው፣ ይወያይ። በነገር ላይ እየዳቢ እኔ አሁን ልወጣ ስለሆነ በጣም ይቅርታ። አሁንም ማለት ነው ትናንትና ዲቤት ላይ ምን ያየነው ነገር አለ መሰለህ? ዝም ብሎ ናቹራል አእምሮ ላለው ሰው ሰከን ብሎ ለሚያስብ ሰው ያኛው ሰውዬ እንደውም እቺ ሴትዮ እያለ እኛ የምናከብራትን የምንወዳት እናታችን አይሻ ሲጠራ ሁሱ ቪዲዮን አቋርጦ ምንድን ያለው ይላል? ምንድን ያለው ሰምተዋል አለ? ምንድን ነው ሁሱ ተው፣ ትልቅ ሰው ነህ፣ እፎይ ትልቅ ሰው ነህ፣ ተው እቺ ሴትዮ አትበል፣ ቢያንስ በስሟ ጥራት እንደተጻፈው እያለ ስነ ስርዓትን ስነ ምግባርን ሲያስተምሩ ነው። እኛ ስነ ምግባርን ተማርን፣ ስርዓትን ተማርን፣ ትዕግስትን ተማርን። ትናንትና ትዕግስት ተማርን። 15 ደቂቃ ብሎ 20-30 ደቂቃ ሲወስድበት 40 ደቂቃ ሲወስድበት ትዕግስቱን ታናሽ ነው ሁሱ ህፃን ልጅ ነው፣ ወጣት ነው ገና ህፃን ከሱ ያንሳል። ትዕግስትን፣ ስርዓትን፣ ስነ ምግባርን ምን አይነት ወላጆች እንዳሳደጉት ምን አይነት እምነት እንዳለው ባይዞይ ሰው ልጅ የእምነቱ ነጸብራቅ ነው ታውቃለህ። በተለይ ስፔሻሊ መምህር ነኝ ካለ የእምነቱ ነጸብራቅ ነው የሚታየው። በውጭ ማንነታችን የሚታየው የውስጥ ነጸብራቃችን ነው እና ምን አይነት ትህትናና ስነ ምግባር እንዳለው ተማርን። በዚህ ፕራውድ ሆነን ገባህ አይደለ? አሁንም የምናስቀምጠው አንድ ነጥብ አለ ይዳብ እዚህ ጋር ያለ ወላሂ ወተላሂ ሱመ ወላህ በእስልምና ላይ ዲቤት አደርጋለሁ የሚል ካለ ቄስ ወላ መምህሩ አይ እኔ ግዕዝ የሚችል ነው የምፈልገው ካለ በግዕዝ መርጦ፣ እኔ በሂብሩ ነው የምፈልገው ካለ በሂብሩ መርጦ፣ እኔ በግሪክ ነው የምፈልገው ካለ በግሪክ መርጦ፣ ማንም ይሁን ማንም 2 ለ2 ዲቤት ማድረግ ፕሮፌሽናል በሆነ መልኩ ስርዓቱን ጠብቆ ክብሩን ጠብቆ ዲቤት ማድረግ የሚፈልግ ሰው ካለ አለን። ሳላህ አለ፣ እኔ አለሁ፣ ኢምራን አለ፣ አቡኪ አለ፣ ሁሉም ሰው አለ። ኡስታዝ ወሒድ ታላቁ ኡስታዛችን ኡስታዝ ወሒድም ዛሬ ዲቤት የሚያደርገኝ መምህር ካለ ይምጣ ብሏል። ኑ ዲቤት አድርጉ፣ ክብራችሁን ጠብቃችሁ ስነ ምግባርን ተሞልታችሁ። ከዚህ ውጭ ግን አፋችሁን መክፈት፣ ማጥላላት፣ ማንቋሸሽ ምናምን አንድ ለራሳችሁ ጋጠወጥ ስድ መሆናችሁን ታሳዩናላችሁ። 2 ምን አይነት ስነ ምግባር እንዳላችሁ እናያለን። 3ኛ ደግሞ እኛ ሙስሊሞች ምን አይነት ክብር ትህትና እንዳለን እናሳያችኋለን። ይሄን እስልምናችን አስተምሮናል። ይሄን ነቢና መሐመድ ሰለላሁ ዐለይሂ ወሰለም አስተምሮናል። ነቢና መሐመድ ሰለላሁ ዐለይሂ ወሰለም ወደ ሰው ሀገር እንኳን ገብታችሁ ዛፍ እንዳትቆርጡ፣ ትልቅ ሰውን ቀና ብላችሁ እንዳታወሩ፣ የሰው ቤተ እምነት እንዳትገቡ፣ መነኩሴ ቄስ እንዳትነኩ ብለው ህግ አውጥተው በምን አይነት መንገድ መሄድ እንዳለብን ያስተማሩ ነብይን ያሉን። አላህ Subhanahu Wa Ta'ala በቁርአን ላይ ሲነግረን ምን አለ መሰለ? እኛ የምናሳየው ነጸብራቅ የቁርአናችንን ነው። ምን ብሎ ተናገረን መሰለ? አምላካችን አላህ ይወዳ በቁርአን ላይ ሲናገር ወላጆቻችሁን እንኳን ስታወሩ ኡፍ የሚለውን ቃል ከአፋችሁ እንዳታወጡ፣ ረጋ ብላችሁ በክብር አናግሯቸው ብሎ ምን አይነት ክብር ለወላጆቻችን መስጠት እንዳለብን ነገረን። ጎረቤታችሁ ተርበው እናንተ ጠምታችሁ እናንተ ጠግባችሁ ጎረቤታችሁ ተርበው ካደረ ያ ሰው ከኛ አይደለም ሙስሊም አይደለም ብለው የጎረቤት ክብር ምን እንደሆነ አሳይተውናል። እዮዳብ በእስልምና ታውቃለህ፣ አንተ ቤትህን መሸጥ ካለብህ መጀመሪያ የምትጠይቀው ጎረቤትህን ነው። ጎረቤቴ ቤቴን ልሸጠው ነው፣ አንተ ሐቅ አለህ፣ አንተ ትገዛለህ ወይስ ለሌላ ልሽጠው ብለህ ይሄን ያህል ክብር ሰተህ ለእስልምና ትኖራለህ።
እስልምናችን የሚያሳየን የሚያስተምረን ይሄንን ነው። ይሄንን እናንጸባርቃለን። ከማንም ሰው ጋር መሰዳደብ መነቃቀፍ አንፈልግም። አምላካችን አላህ ምንድነው ያለን በቁርአን ላይ በክብር በስነ ስርዓት ከሚያወራችሁ ጋር በክብር በስነ ስርዓት ያዟቸው በምዕራፍ 60 ቁጥር 8 ላይ እነዛን በስድብ የሚመጣችሁን ግን አትከራከሯቸው ብሎ እንደዚህ እስልምናችን የሚያሳየን የሚያስተምረን ይሄንን ነው። ይሄንን እናንጸባርቃለን። ከማንም ሰው ጋር መሰዳደብ መነቃቀፍ አንፈልግም። አምላካችን አላህ ምንድነው ያለን በቁርአን ላይ በክብር በስነ ስርዓት ከሚያወራችሁ ጋር በክብር በስነ ስርዓት ያዟቸው በምዕራፍ 60 ቁጥር 8 ላይ እነዛን በስድብ የሚመጣችሁን ግን አትከራከሯቸው ብሎ እንደዚህ አጸያፊ ንግግር ክርክሮችን እንድንርቅ በክብር የሚያወራን ደግሞ በክብር በእውቀት እንድናወራ ነግሮናል። ምክንያቱም መጀመሪያ የወረደው የቁርአን አያ ለራሱ ኢቅራ አንብብ እወቅ ነው። አውቀን አንብበን ክብር ጠብቀን እናወራለን። መሰዳደብ ግን የኛ ባህሪ አይደለም። ትናንትም አሳይተናል፣ ነገም እናሳያለን፣ ቀጣይም እናሳያለን። ይሄ እስልምናችን ነው፣ ክብራችን ነው። ምንም እንትን የሚለን ነገር የለም። አሁንም ደግሜ ልንገራችሁ፣ ዲቤት የሚያደርግ ክብርን ጠብቆ የሰውን ሃይማኖት ሳይነካ ስኮላስቲክ በሆነ መልኩ ሃይማኖታዊ ነገሩን ጠብቆ ዲቤት የሚያደርግ ካለ እኛ ዌልካም እንላለን። ግን በዚህ አጋጣሚ አንድ ነገር ልንገር ይዳ አምላካችን አላህ በቁርአን ላይ ወላጆቻችን የክብርን ዝቅ ብላችሁ ወላጆቻችን ኡፍ ብላችሁ እንኳን እንዳታወሯቸው በክብር አውሯቸው ሲል ኢየሱስ ክርስቶስ ግን ማርያምን አንቺ ሴት ብሎ ነው ዝንጥል አድርጎ የሰደባት። ይሄንን ነገር ደግሞ እነፎ ያንጸባረቁት ነው። ሰው ልወጣ ነው። ሶላት መግሪብ ደርሶብኛል። እንደማሳልፍ ችግር የለም። አመሰግናለሁ ወንድሜ። ወስና ናይስ ሚቲንግ። አንተ ከቀጠልክበት ወይ ደግሞ እኔ ልንገራቸው እንትኑን ምንድነው አልተገለጸ የሚለውን ነገር በጣም ሌላ ነገር እያነሳችሁ። እሺ አንዴ ግሙ 1 ሰከንድ ጋይስ፣ ታፕ እና ኮፒ ሊንክ አድርጉ። በጣም የኦርቶዶክስ እምነት ተከታዮችም መግባት ከፈለጋችሁ መላክ ትችላላችሁ። ገብታችሁ እናንተን ሀሳብ መስጠት ትችላላችሁ። እኔ እውነቴን ነው፣ ይቅርታ አድርጉልኝ። በዚህ ደረጃ መወያየት ትችላላችሁ። በዚህ ደረጃ ሀሳብ ማቅረብ ትችላላችሁ። ስብዕና በተሞላ በእውቀትና በተረጋጋ መንፈስ ራሳችን እኮ ነው የምናስቀምጠው። የክርስትና እምነት ተከታዮች እኮ ራሳችን እኮ ነው የምናስቀምጠው። የግድ እኮ ከመውጣቴ በፊት ይቅርታ ስናገር ኃይለ ቃል ተጠቅሜ ከሆነ የሚያስከፋ ንግግር ወይም ሌላ ሰው የሚያናድድ ቶርች የሚያደርግ ንግግር፣ ኢሞሽናል የሚያደርግ ንግግር ተናግሬ ከሆነ በጣም ይቅርታ። አንድ የሚደብር ንግግር ተናግሬም ከሆነ ከኔ እውቀት ማነስ ከኔ ስነ ምግባር እጦትም ሊሆን ይችላል እንጂ እስልምናን የሚወክል ነገር አይደለም። አንተንም ያስቀየምኩ ነገር ካለ ይቅርታ። እዚህ ጋር ያላችሁ ሰዎች ያስቀየምኳችሁ በንግግሬ ነገር ካለ በጣም ይቅርታ አድርጉልኝ። ምንም ነገር የለም። አይ በጥሩ ነገር አገነ የገለጽከው እና አመሰግናለሁ ወንድማችን። እኔ ባካችሁ ሌሎቻችሁ ጴንጤ ሆናችሁ ኦርቶዶክስ ሆናችሁ የክርስትና እምነት ተከታዮች በቃ ኦኬ ሀሳብን መግለጽ የተለየ ሀሳብ መግለጽ የምንችልበት መንገድ ብዙ መንገድ አለና አሁንም መግባት ትችላላችሁ። ትናንትናም ገብታችሁ ብዙ በደስ የምትሉ ብዙ ሰዎች ገብታችሁ ተናግራችኋልና እዚህ ውስጥ ካላችሁ የአንድ እንትን እኔ ሳይድ እያስኩኝ አይደለም። ያየነውን መመስከር በክርስትና እንዲያውም ያየነውን የሰማነውን እንመሰክራለን ነው የሚለው እና ያየነውን የሰማነውን እንመሰክረው። ግን ዋንስ አጌን ሪስፔክትፉል ሆነን ስንወያይ የሚጠቅመው አንደኛ እኛን ራሳችን ይጠቅመናል፣ ሁለተኛ እግዚአብሔር ይከብራል፣ ሶስተኛ ከታች ያሉት የሚመለከቱ ሰዎች ደግሞ 3500 ሰው ማዳመጥ ፈልጎ መስማት ፈልጎ ሲመጣ ተባርኮ ይሄዳልኝ እና ሌሎች ካላችሁ ላኩ። ለመግባት የምትፈልጉ ከአንድ እንትን እንዳይመስል መግባት የምትፈልጉ ሰዎች እኔ ዝም ብዬ ነው ከላይ ነው እያስገባው ያለሁት። ሞዴሬተሮች ከታች ያላችሁ ሞዴሬተሮች ካያችሁ ሲያስገቡ ሰውን ሚውት አታድርጉ። በቃ እንደፈለጉ ያውሩ። ያው ስድብን ብቻ ተሳደቡ። ኦኬ ጃሚ ያለሽ ማስተር ቆይ አንዴ ቤቱ አንድ ጊዜ 1 ሚሊዮን ታፕታፕ ኮፒ ሊንክ አድርጉት። እሺ በጣም ብዙ ነው የቆየ ነው ብዙ ነገር አንስፈያው በውስጥ እየደረሰኝ ያለ ነገር በጣም ይገርማል። በውስጥ ያጠፋው ጥፋት አለ። 1 ሚሊዮን ታፕታፕ እና ኮፒ ሊንክ አድርጉት። እየተወያየን ነው። ሰዎች የመጡ ሀሳብ እየሰጡ ነው። አንተ ደግሞ መጨናነቅ የሌለብህ ነገር ይሄ ልክ እንደ ትላልቅ ሚዲያ ማሰብ አለብህ። ሰዎች ምርጫቸው ነው። ሪሞታቸውን ይዘው ወደሚፈልጉበት ይሄዳሉ። ገስቱ በምርጫ የተቀመጠ ነገር የለም። የጠየቀ ሰው ይገባል፣ ሀሳቡ ይሰጣል። አሁን እኛ የምንፈልገው ምንድነው? ይሄ ቤት ይሄንን ነው የምንፈልገው። አንተ እኮ ስራህን የዘራኸውን እኮ ነው እያጨድክ ያለው። አንተ ከዚህ በፊት የታገልከው ይሄ ነው፣ የጮህከው ይሄ ነው። አንተ ጌመር አይደለህም።
ወይም ደግሞ የሆነ እርዳታ ሰብስበህ የራስ ጥቅም የተጠቀምከው ነገር ምንም ነገር የለም። ሁሌ ስትል የነበረው ነገር ለትውልድ ሀቅ እናሳየው፣ መስመር እናሳየው ስትል ነው የከረምከው። ስለዚህ በትክክለኛ አይምሮ መጠቀም የሚችል ሰው ሙስሊም፣ ክርስቲያን ሃይማኖትም የሌለው ሰው የትላንትና ያየው የሰማው ነገር ገብቶ መናገር አለበት። በተራ ተከባብረን እናውራ። ታፕታፕ ኮፒ ልክ አድርጉት። ታፕታፑ 1 ሚሊዮን ያስገቡት። ይወዳባለሁ ሰማለሁ። እሱ ስልክ እያየ ነው። አብሪ ቀጥይ። ትሰሚያለሽ? አይ ብዙ ኮመንት እየደረሰኝ ነውና ገርሞኝ እኮ ነው። ጋይስ ታፕታፕ ኮፒ ሊንክ ፕሊዝ ፕሊዝ። ይሁዳ ቦስት ሚልኩልህ መጥተው ማውራት ማይችሉ ናቸው። ቦስት ሚልኩልህ ተዋቸው። መጥተው ሀሳባቸውን ማቅረብ የሚችሉ ከሆነ ስለ ትናንትና ውይይት መጥተው ሀሳባቸውን ማቅረብ ይችላሉ። ቦስት ሚልኩት በውስጥ ሰውን ማስደበር ነው። መታችሁ እዚህ ጋር ማናገር ነው የምትናገሩት ነገር ካለ ትክክል። እዚህ ጋር ቤቱ ክፍት ነው ጋይስ። ከትናንትናም ጀምሮ ቤቱ ክፍት ነው። ያየነው እንመሰክራለን። ስብና በተሞላው ሰዋዊነት በተሞላ ጽድቅ በተሞላው ነው ማውራት ያለብንና ሶፋር እኔ እዚህ ቤት እየገቡ እያወሩ ያሉ ሰዎች ሁሎችም በጣም ደስ የምትሉ ናችሁ። ያያችሁትን ፐርስፔክቲቭ ሊለያይ ይችላል። ልዩ ሀሳብ ቢኖር እንኳን ራሱ የምናቀርብበት ሪስፔክትፉል ይሁን። እሺ ጃሚዬ እንዴ ምንድን ነው አለሽ? እዮዳብ እንዴት ነህ? የድሮ ወዳጅ እግዚአብሔር ይመስገን። እንዴት ነሽ? የድሮ ጓደኛ እንዴት ነሽ? አለው። አይ እኔ ማለት የምፈልገው ልጁ ሁሉንም ተናግሮታል፣ ግን አንድ ቪዲዮ እንድሰራ የምፈልገው ይሄ እፎይ የሚባለው ሰውዬ ከኢምራን ጋር ቀጠሮ ይዞ አንተ ቤት መወያየት ከቻለ ሰርቻለሁ። ቪዲዮ ሰርቻለሁ የሚገባውት ሰርቻለሁ፣ ፖስትቻለሁ እና ወደ 30 ምናምን ሺህ ሰው አይተውታል ኦልሬዲ። ሁላችሁም ግቡና ሼር አድርጉት። ፒን አድርጌዋለሁ። ምክንያቱም ትናንትና ጠይቀው ብለውኝ ስለመጡ ፒን አድርጌያለሁ፣ ሰርቻለሁ። ግቡና ወደ ሼር አድርጉት በደንብ እንዲታይና ሼር አድርጉለት። የትናንትና ወደ ሰራው ቪዲዮ ያ እውቀት ካለው እሱ ይወያይ። በስድብ ማንም ሰው እምነቱን ሊቀየር አይችልም። እሱ ስለተሳደበ የታወቀ ነው። በስድብ ነው ልጅ የሚታወቀው። ፕላስ ደግሞ ይሁዳብ ትናንት ስለሌለ አይ ቲንክ ኤፎ የሚባለው 2 ሰዓት ጥብቆ ተበሳጭቶ ወጣ ምናምን። እሱ በገባበት ሰዓት ሁስም ገብቶ ነበረ። እፎይ ገብቶ በሆስቱ በጌም መጫወቻው የሆነች ሴት አስገባ። ያቺ ሴት ካልወጣች እኛ እንሄድም፣ እሳች ባለጌ ሴት ጋር አብረን መታየት አንፈልግም፣ ልጇን ያስወጣት አሉ እነ ሁሱና ኢምራንም ቤታቸውን ከፍተው ነበር። እሱ ሲከፍት በተመሳሳይ ሰዓት ነው የከፈቱት። እሱ ከፍቶ የጠበቀበት ምንም ነገር የለም። አይ ቲንክ አንተ ስላላይ የዚህ መጣ ልጇ ስታወራ ነበረ። እሱ ከፍቶ ሲልክልክ ዲክላይን እያደረገ ነበር፣ እንዳትቀበለው እያሉ ነበር ኮሜንት ላይ አይደል እንዴ? እሱ ደግሞ ልጇን ያስወጣት ኢምራን ነበር። መጀመሪያ ጃሚዬ በፎይ ሳይዱኝ ነበር ሳይ የነበረውና እሱ የሚለውን ከዛ በኋላ አላውቀው ማን ነው ሁሱ የሚባለውን ማን እንደሆነ እንኳን አላውቅም። ከዛ ሁሱ ጋር ሲሄድ ደግሞ የዛን ጊዜ ነው የሰማሁትኝ ልጅቷ ትውጣ እንደገና ደግሞ ኢምራን እንዳትቀበል ሲሉ ነበርና ኤኒዌይ ያንን እኮ አልፈን ሁሉም ያን እኮ ታልፎ አትሊስት ፍትሃዊ መሆን አንችልም? ከተጀመረ ጀምሮ እስካለቀ ኤግዛክትሊ ከተጀመረ ጀምሮ ማለት ነው። ይወዳብ የእውነት እኔ ሙስሊም ስለሆንኩ ነው። ሌላ ክርስቲያኖች እንኳን በዛ ሰውዬ ትናንት ብዙ ሰው ነው ያፈረበት። ብዙ የክርስቲያን ስርዓት ያላቸው መምህሮች አውቃለሁ እኔ በጣም ስርዓት ያላቸው። የሰውዬ ግን ምንም እምነቱን የማይወክልም ያሳፍራል። እሱን መከተል ልክ እንደ ህፃን ሁሱ እንደ ትልቅ ይሄ የሚባለው እንደ ህፃን ነበረ። እንደዚህ በቃ የሆነ የማጭበረበር ችኮላ በቃ አይዶ ነው። መጨረሻ ላይ ተደበቀ። ቪዲዮ መውጣት አልፈለገም እና የሚታይበት ፍርሃት በቃ የራሱን እምነት ላለማውራት ምንም ስለ ራሱ እምነት ስለ መጽሐፍ ቅዱስ እንዳላነበበ ነው እንኳን የተረዳሁት። ምንም አይነት ስለ ራሱ እምነት አያወራም። አይሻ መሐመድ ይሄ አይደለም ነበር ርዕሱ። እሱ ለምንድን ነው ስለ ርዕሱ ማውራት ያልፈለገው? እውቀት የለውም። ማነው ትክክለኛ ነቢይ ኢየሱስ ወይስ አላህ የሚል ነበር ርዕሳቸው መጀመሪያ የወጣው። ያን ርዕስ አልፈልግም። ሁለተኛ የኢምራን ድምፅ መስማት አይፈልግም። እሱ እኮ የእውነት እውቀት ካለው ማንም ሰው ጋር መወያየት ነበረበት። 3 ሰው 10 ሰው ሆናችሁ ግጠሙ እያለ በየቪዲዮ ሲያወራ ዋው ጀግና ምናምን እየተባለ ሪከርድ ሲፖስትልን ነበር። መጨረሻ ላይ ግን ኢምራን ጋር ማውራት አልፈልግም። ለምን ማውራት የማይፈልገው? ኢምራን በሱ ልክ ይመልስለታል፣ ቢሰድበው ይመልስለታል። ሁሱ ግን እንደዛ ነገር መናገር አይፈልግም። ሁሱ ረጋ ያለ ሰው ጋር ነው ማውራት የሚችለው። ኢምራን እሱ የሆነ አንድ ብልግና ቢያወጣ ኢምራን ከሱ ብልግና ያወጣለታል በሱ ልክ። ለዛ ኢምራን አልፈለገውም፣ ብዙ ነገር መረጃ ስላለው ማለት ነው። እና እሱ እውቀት አለኝ ጀግና ነኝ እኔ መሪ ነኝ ካለ ማንም ሰው ቢመጣ ቁጭ ብሎ መወየት ነበረበት። በቃ የእውነት በቃ ሌላ እምነቶች ራሱ እንዲሁ ስትረዱት የእፎይ አስተሳሰብ አይዶን ህፃን ነው ትልቅ ነው እንደዚህ ነው ብሎ እንኳን መገመት አይቻልም። ያሳፍራል።
በቃ ከውጭ ሆነ ስታዳምጥ እንኳን የሚያደርገው አንዴ ደቂቃ ይጨምራል ይቀንሳል። ይህን መልስ ሲባል አይ ዶንት ኖ ብቻ እንደዚህ ያለ ሰው እንደሆነ አላውቅም። በስም ነው ምናምን የተቆረጠ ቪዲዮ ሳይ እንዳለ ስድብ ነው። ስለ ራሱ እምነት ስለ መጽሐፍ ቅዱስ አይወራም። ስለ አይሻ እንደዚህ ነብዩ እንደዚህ ናቸው። ከነብዩ ውጭ ስለ ፈጣሪ እናውራ ተባለ። ነብዩ መሐመድ ነብይ ናቸው፣ እርሳቸው አይደለም ነበር። ግን ስለሱ ሲነግርለት ደግሞ ተቆርጦ ነው የመጣ እንደዚህ ተብሎ ነው ምናምን እያለ ሲያጭበረብር ነበርና ይሄ ሰውዬ እውቀት ካለህ ማንም ሰው ጋር ለመወያየት አትፍቀበልስ አልፋታህም። አሁንስ ከምትቀበልስ ከኢምራን ጋር እስከምትቀበል ድረስ በእናታችሁ ንገሩት። ኢዮዳብ ማለት ሙጫ ማለት ነው በሉት። አለቀህም። እየተከታተልኩኝ በመሀል ማለት ነው በሁሉ መሀል እየመጣው ወንድሜ እፎይ ሰማሆይ ኢምራን እየጠራ ነው ተቀበል ይችላል ብላ እፎይ ይችላል ምን እፎይ ይችላል ምንድን ነው የሚችለው? ብቻውን ገብቶ ይለፈልፋል ይቀባጥራል። ሙዚቃ ነው የምሰራው። ኃይለኛ ያበደ ሙዚቃ እሰራለሁ። ሙዚቃ ሰርቼ እለቃለሁ። ሲቀበል አቆማለሁ። ተቀበል ትራስ ተቀበል። ምን አስፈራ? ያ ሁሉ ጉራ ያ ሁላ ጉራ ከዳ ነፍሴ ያ ሁሉ ጉራ አውጥቼ ከራሴ አንደበቴ ኢምራን የሚባል የህፃን ልጅ መጥቶ አስደነገጠኝ። ወይኔ ጉዴ እያልኩ እሰራለሁ። ያስደነግጣል እኮ ግን ሆነን ለመናገር እኮ ያስደነግጣል። አሁን ኢምራን አይታችሁታል? ኢምራን ንግግሩን አይታችሁታል? በቃላት ላይ ቃላት ይደርባል እንዴ! ኢምራን ማለት መትረጊስ እኮ ነው። መትረጊስ ዲጂታል መትረጊስ ይገና እንዲላል እንትን ላይ ዋሄድ ሳሄድ ሻሄድ አይሻ ማን ነው? ቆይ መረጃ ይመጣል። ጉግል ሲሪ የፎይ መረጃ ካታስኩኝ ቆይ ያነኛው መጽሐፍ ደርድሮ ይሄኛው ሚውት ያደርግና እንዳይሰማበት እኮ ነው። ሚውት ያደርግና አይ ሲሪ ሁሴን ጥያቄ ሲጠይቀው እፎይ በቪዲዮ መውጣት ያቃተው አላያችሁም እንዴ? ሲሪ give me the answer, help, give me the answer, what are you saying? እሷ ደግሞ sorry sorry እፎይ you are on your own አልመልስለት አለች። እፎይ እኔ ከያዝኩ አለቅም፣ መከራከር አለብህ፣ ካለበለዚያ አለቅም። እኔ ጌሜ ይበላሻል እንጂ አለቅም። እንዴ ጋይስ አለቅም። ኖ ወይ እንደዚህ ብሎ ነገር የለም። ጋይስ እንደዚህ ብሎ ነገር የለም። እኔ እየተናገርኩ ያለት እየጠየኩ እፎይን ነው። የምትሳደበው እግዚአብሔር የራሳ እፎይ መግጠም አለበት። እንዳትተው ኢምራን፣ አንተም እንዳትተው፣ እኔም አልተውም። መተው የለንም ጋስ፣ አንተው መግጠም አለ። እዚህ ቤት ነው የምትመጣው እፎይ፣ የትም ቦታ አትሄድም። ንጉስ ኢዮዳብ ቤት ትመጣለህ፣ በሐቅ ትበየናለህ። የዛን እናያለን። እንዲህ ነው የምናይ ወገነ። ዋች ኖ ቺቲንግ ሳ no cheating, no chatting, no chatting. ትገጥማለህ። ኢምራን ጥሩት ጋይስ፣ ለኢምራን ሸር አድርጉለት። ብዙ ሰዓት የለኝም።
ኢምራን ወንድማችን ና ኢምራን ይችላል እያልን ኢምራን ይችላል እፎይ መቻሉን የምናውቀው ይህን ሲቀበል ነው። እኔ ደግሞ እያስተዋወቅኩ ነው። ኢምራን አልቀበልም ብሎ ቢሆን ዛሬ እፎይን ሳይሆን ኢምራንን ነበር ተቀበል እያልኩኝ እማሳድደው። ኢምራን አልቀበልም ቢል እፎይ ምን እንዳታውቃላችሁ? እኔ 9 ምናችሁ ግጠሙኝ ብሏል። 9 ዘጠኝ ምናችሁ ግጠሙኝ ብላለኝ። እፎይ አንድ ሰው ግጠም መጀመሪያ እፎይ ስምንት ኡስታዝ ደርድረሽ አላለም። meet this guy 9,000 ነው የሚሆንብህ። ይሄ ብቻ 9,000 ነው የሚሆንብህ። ኢምራን ብቻውን 9,000 ነው የሚሆንብህ። እንደለመዳችሁት ጆኖሳይድ ብላችሁ መጥራታችሁ አይቀርም። ኢምራን ብቻውን 9,000 ይሆንብሃል። እውነቴን ነው የምልህ። ቬሪየንት ነው የሚሆንብህ። ኢምራን ራሱ ቬሪየንት ነው የሚሆንብህ። ስለዚህ እፎይ ወንድማችን በርታ። ምንድነው ለፍልፎ በለፈለፉ ጠፉ አሉ። አትለፍልፍ፣ ለፍልፋል። እፎይ ከተማው ኢምራን፣ እፎይ ከተማው ኢምራን፣ እችላለሁ እያልክ ከምትፎክር እፎይ ከተማው ኢምራን፣ እፎይ ከተማው ኢምራን፣ እችላለሁ እያልክ ከምትፎክር እፎይ ከተማው ኢምራን፣ እፎይ ከተማው ኢምራን። እወላችሁ ጋይስ እኔ እናንተ ናችሁ እዮዳብ እንደምንም አድርገህ ይሄን ያለኝ ኢምራን ነው። እነ ኢምራን እንደምንም አድርገህ እፎይ ለድርድር እንዲመጣ አድርግ ተብያለሁ። I was given an assignment. አላቆምም እኔ I hope ኢምራን doesn't know me። ኢምራን ራሱ አሁን ትንሽ ቆይቶ ኧረ በቃ ፍታ ሊለኝ ነው። እኔ አልፈታም እኮ ቄስ አይደለሁም። ንገሩት፣ ለኢምራን ራሱ ንገሩት። አልፈታም እኮ እኔ ከያዝኩኝ ጋይስ እፈታለሁ። እኔ ስግጥ እኮ ነው የምለው። እኔ ሰገጤ እኮ ነኝ። ምን ብትሰድቡኝ ይብስብኛል። ደሞር ስሰድቡኝ ይብስብኛል። አሁን ሙዚክ ቪዲዮ እሰራለሁ። እየባሰ ከዛ ዳንስ እሰራለሁ። ዳንሰሮች ከኋላ ያምጥቸው። እኔ በቃ እንደዚህ ነኝ። እኔ ፍቅር ብቻ ነው የሚያሸንፈኝ። ስድብ ይብስብኛል። like it's like an energy for me። ስትሳደቡ ስትዋሹ እኔ መንፈሴ እያደገ ክሬቲቪቲ እየመጣ ይሄዳል። እዮዳብን ማለፍ በዝምታ ነው። እዮዳብን ማሸነፍ የሚቻል በፍቅርና በዝምታ። ዝም ካላችሁ ዝም እላለሁ። ኢምራን ንገሩት፣ ለኢምራን ወንድሜ ንገሩት። እኔ አልተውም አልለቅም። ከያዝኩኝ አሲዘህኝ የኔርከው ሞኝ እኮ ነኝ እኔ። ጅል እኮ ነኝ። ጅል አንፎ እኮ ነኝ። ጅል እኮ ካስያዛችሁኝ አልለቅም እኮ። ያው የሆነ እውነት ካስያዛችሁኝ አልለቅም። ልቀቅ አልለቅም። እንደ አህያ ማለት ነው። ነክሼ ከያዝኩኝ አልለቅም። ልቀቅ አልለቅም። ናና አስወጣው። ናና አስወጣው። ኢምራን ንገሩት። I'll give Imran 24 hours to change his mind. Within the next 24 hours እዮዳብ በቃ ተወው ይቅር በለው ካላለኝ በስተቀር ያስያዘኝ ኢምራን ነው። እኔ ደግሞ አሳይመንቴ ታውቃላችሁ፣ ግቤን ሳልመታ እስኪ እዚህ የምታውቁኝ እንደው ላለፈው 8 ዓመት የምታውቁኝ እኔ ግቤን ሳልመታ አቁም ያውቃለሁ። እስኪ ንገሩኝ። ስለዚህ እፎይ በህይወት እስካለ ድረስ ኢምራንን ግጠም። ይሄ አሁን ኢምራን መጥቶ በቃ ተወው ካለኝ እተዋለሁ። ኢምራን መጥቶ በቃ ተወው ካለኝ እተዋለሁ። ካለበለዚያ ግን እንደማታውቃላችሁ እፎይ ግጠመው ኢምራን
እፎይ 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 ገጠመው ኢምራን እንዳትፈራው ጠንከር በል እንዳትፈራው ጠንከር በል እፎይ ገጠመው ኢምራን እፎይ እንደዛ ነኝ። አሁን ኢምራን መጥቶ እዮዳ በቃ ተው ይበለኝና ልተው። እኔ ብትሰድቡኝ እኔ ማንንም እኔ ሃይማኖት ኦርቶዶክስ ተዋህዶ እምነትን አልነካው አልተናገርኩም። የምናገረው እፎይ ነው። ለምን እፎይ እችላለሁ። 9 ኡስታዞችን አምጡና ደርድሩልኝ። እኔ አላልኩም። እፎይ አንድ ኢምራን የሚባል